ዓለም በአንድ ድምፅ የወደፊት ዕጣ ፈንታችን እዚህ ነው ብላ የምታመልካት አንድ ቅዱስ ስፍራ አለች፣ ሲሊኮን ቫሊ። ይህች በሰሜን ካሊፎርኒያ የምትገኝ ጠባብ መሬት ላለፉት 5 ዓመታት የሰው ልጆችን አስተሳሰብ፣ አኗኗርና ግንኙነትን የቀየሩ ታላላቅ ግዙፍ ኩባንያዎች መፈልፈያ ናት። አፕል፣ ጉግል፣ ሜታና ቴስላ እዚህ ነው የተወለዱት። ዛሬ ለብዙዎቻችን ሲሊኮን ቫሊ ማለት የብልህ አእምሮዎች መፍለቂያ፣ የቢሊዮነሮች መናኸሪያና የሰው ልጅ የስልጣኔ ማማ ተምሳሌት ናት። ከውጭ ለሚያያት ሰውም እዚህ መድረስ ማለት የገነትን ደጃፍ እንደ መንካት ይቆጠራል። በቢሊዮን የሚቆጠር ዶላር በየሰከንዱ የሚንቀሳቀስባት፣ ወጣቶች በአንድ ጀንበር ናላ የሚያዞር ሀብት የሚያፈሩባትና የማይቻል የለም የሚለው መፈክር እንደ ሃይማኖት የሚሰበክባት ብልጭልጭ ዓለም ናት ሲሊኮን ቫሊ። እንዲህ አይነት የሀብትና የቴክኖሎጂ ክምር ባለባት ምድር ለመገመትና ለማመን የሚያስቸግር ሌላ እውነት አለ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ የምናወራው ስለ አዲሱ አይፎን ወይም ስለ ሰው ሰራሽ አስተውሎት ኤአይ እድገት አይደለም። ዛሬ የምናወራው ከሲሊኮን ቫሊ የመስታወት ሕንፃዎች ጀርባ ስለተደበቀው ማንም ሊያየው ስለማይፈልገውና እጅግ ዘግናኝ ስለሆነው አስከፊ ገጽታ ነው። ይህ ስፍራ የስኬት ማማ ተብሎ ቢታወቅም ከበስተጀርባው ግን ተስፋ የቆረጡ ነፍሳት፣ የወደሙ ሕይወቶችና የሥርዓቱ ሰለባ የሆኑ ምስኪኖች መቃብር ነው። ብዙዎቻችን ነፃ ገበያ የሚለውን ጽንሰ ሐሳብ ለሁሉም እኩል ዕድል እንደሚሰጥ እናምናለን። ነገር ግን የሲሊኮን ቫሊ እውነታ የሚያሳየን ጥቂት ሰዎች መላውን ዓለም በጥላ ስር ሆነው እየዘወሩት መሆኑንና ተራው ዜጋ ግን በዚያው ልክ እየተረገጠ እንደሚገኝ ነው። እዚህ ቦታ ላይ ስኬት ማለት ለጥቂቶች ብቻ የተፈቀደ ግብዣ ሲሆን፣ ለቀሪዎቹ ግን የከፋ የቤት እጦት፣ ስር የሰደደ የዕፅ ሱስና ሊሸከሙት የማይችሉት የኑሮ ውድነት ሰለባ መሆን ነው። በዚህ ቪዲዮ ወደ ሲሊኮን ቫሊ ጥልቁ ጨለማ እንጓዛለን። ከሚሊዮነሮችና ቢሊዮነሮች መብዛት በስተጀርባ ያለውን የቤት እጦት፣ ከቴክኖሎጂው ግስጋሴ በስተጀርባ ያለውን ማኅበራዊ ቀውስና ከብልጭልጩ ዓለም ጀርባ ያለውን መራራ እውነታም አንድ በአንድ እንፈትሻለን። የዓለማችን የቴክኖሎጂ ማዕከል እንዴት የሰብአዊነት መቃብር እየሆነች እንደመጣች ስንመለከት ስኬት ብለን የምንመኘው ነገር ዋጋው ምን ያህል እንደሆነ እንገነዘባለን። እንኳን ወደ ሲሊኮን ቫሊ ወደ የብልጭልጩ ዓለም ጨለማ በሰላም መጣችሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሲሊኮን ቫሊ በቁጥሮች ስንመዝነው ከአቅም በላይ የሆነ የሀብት ክምችትና አስደንጋጭ የሆነ የኑሮ ልዩነት እናገኛለን። ይህ በሰሜን ካሊፎርኒያ የሚገኝ ቀጠና ወደ 3.1 ሚሊዮን የሚጠጋ ሕዝብ የሚኖርበት ሲሆን የኢኮኖሚ አቅሙ ግን ከብዙ ሀገራት ይበልጣል። የሲሊኮን ቫሊ ዓመታዊ የኢኮኖሚ ምርት ወይም ጂዲፒ ብቻውን ከ380 ቢሊዮን ዶላር በላይ ነው። ይህ ማለት ይህች ትንሽ የካሊፎርኒያ ግዛት ብቻዋን እንደ ኦስትሪያ ወይም አረብ ኤምሬትስ ያሉ ሀገራትን የሚያክል ግዙፍ የኢኮኖሚ ጡንቻ አላት ማለት ነው። በሲሊኮን ቫሊ ያለው የሀብት ክፍፍል የዓለማችን እጅግ የሰፋው የሀብት ክፍፍል ነው ይባላል። እጅግ አስደንጋጭ የሆነውን ቁጥር እንመልከት። በሲሊኮን ቫሊ ውስጥ ከሚኖረው ጠቅላላ የአካባቢው ሕዝብ 0.001 በመቶ ድርሻ ያላቸው ከፍተኛው ባለሀብቶች ያላቸው የሀብት መጠን በታችኛው ደረጃ ላይ ካለው 50% የሕዝብ ቁጥር ማለትም ከ1.5 ሚሊዮን ሰዎች በላይ ጋር ሲነጻጸር ማለት ነው ጠቅላላ ሀብታቸው ጋር እኩል ነው። በዚህ ስሌት መሠረት የቴክኖሎጂ ኩባንያ ባለቤቶችና መሐንዲሶች በአማካይ በዓመት ከ150 ሺህ እስከ 500 ሺህ ዶላርና ከዚያ በላይ ሲያገኙ፣ በአንጻሩ የጽዳት ሠራተኞች፣ የጥበቃ ሠራተኞችና የአገልግሎት ዘርፍ ተቀጣሪዎች የሚያገኙት ገቢ ከ35 ሺህ ዶላር አይበልጥም። ይህ ተቃርኖ የካፒታሊዝም ሥርዓት የደረሰበትን የጥፋት ጫፍን በግልጽ ያሳያል። በአንድ በኩል በቢሊዮን የሚቆጠር ዶላር የሚያንቀሳቅሱ ኩባንያዎች የመስታወት ሕንፃዎችን ይገነባሉ። በሌላ በኩል ግን በእነዚያው ሕንፃዎች ጥላ ስር የሰው ልጅ በድንኳን ውስጥ ለመኖር ተገዷል። በዚህ አካባቢ
የአንድ ተራ ቤት ኪራይ በወር በአማካይ ከ3000 እስከ $4500 ደርሷል። ይህ ማለት ዝቅተኛ ገቢ ያላቸው ዜጎች ቀርቶ መካከለኛ ገቢ ያላቸው አስተማሪዎችና የጤና ባለሙያዎች እንኳን በሲሊከን ቫሊ ቤት ሊከራዩ ቀርቶ የማይችሉበት ደረጃ ላይ ደርሰዋል ማለት ነው። በዚህ ምክንያት በቀን በቢሊዮን የሚቆጠር ዶላር ግብይት በሚፈጸምባቸው ኩባንያዎች ደጃፍ ላይ ከ10,000 በላይ ዜጎች በየጎዳናው ላይ በሚቆሙ ተሳቢ መኪናዎችና በድንኳን ውስጥ ይኖራሉ። ይህ የቤት እጦት ችግር በሲሊኮን ቫሊ የሚታየው በሰነፍ ሰዎች ላይ ብቻ አይደለም። እዚህ ቦታ ላይ የቤት እጦት አዲስ መልክ ይዟል። በሺዎች የሚቆጠሩ የቴክኖሎጂ ባለሙያዎች፣ የጽዳት ሠራተኞችና መምህራን በቀን 8 ሰዓት እየሠሩ ነገር ግን የቤት ኪራይ መክፈል ባለመቻላቸው በመኪኖቻቸው ውስጥ ለማደር ተገደዋል። ይህ የስኬት ማማ ተብሎ የሚጠራው ስፍራ ሠራተኛው ሀብት ከሚያመነጭለት ኩባንያ ጎን ለጎን ራሱን ችሎ የሚኖርበትን ቤት ማግኘት የተሳናቸው ሰዎች መከማቻ ሆኗል። ሲሊኮን ቫሊ ውስጥ የሚታየው ድህነት ከሚሊዮነሮች መብዛት ጋር ቀጥተኛ ግንኙነት አለው። ጥቂቶች እጅግ ባለሀብት ሲሆኑ የሪል ስቴት ገበያው በከፍተኛ ሁኔታ ይንራል። ይህም ተራው ዜጋ ከአቅሙ በላይ በሆነ የቤት ኪራይ ከከተማው እንዲገፋ ያደርገዋል። ይህ መፈናቀል ያስከተለው ማኅበራዊ ቀውስ ዛሬ የካሊፎርኒያን ጎዳናዎች ወደ ድንኳን ከተሞች ቀይሯቸዋል። ስኬትና ውድቀት በአንድ አጥር ተከፍለው የሚኖሩበት ይህ ስፍራ የሰው ልጅ ለቴክኖሎጂ እድገት ሲባል የከፈለው ትልቁ መሥዋዕትነት የቤት እጦት መሆኑን ያሳያል። ሲሊኮን ቫሊ የወደፊቱን ዓለም እንፈጥራለን ለሚሉ ልሂቃን ገነት ስትሆን፣ ለተቀረው ዜጋ ግን በዓለማችን እጅግ ውድ የሆነች ሲኦል ናት። ይህ በቴክኖሎጂ ስኬትና በሰው ልጅ መሠረታዊ ፍላጎት መካከል ያለው ሰፊ ገደል የሲሊኮን ቫሊ ትልቁና አሳፋሪው ምስጢር ነው። በዚህ የብልጭልጭ ዓለም ጨለማ ገጽታ ታላላቅ ቴክኖሎጂዎች በሚሰሩባቸው ስፍራዎች የሰው ልጅ ዝቅተኛውን የኑሮ ደረጃ እንኳን ማግኘት ተስኖት ሲንከራተት ማየት ከሚታሰበው በላይ አስገራሚ ነው። በቴክኖሎጂ ዘርፍ ያለውን ዕድል ብቻ ሳይሆን ተያይዞ የሚመጣውን አስከፊ ስጋት እንዲለይ በግልጽ የሚናገር ነው። በሲሊኮን ቫሊ ውስጥ ስኬታማ መሆን ማለት ምን ማለት ነው? ለብዙዎቻችን 6 አሃዝ ያለው ዓመታዊ ደሞዝ ማግኘት የመጨረሻው የሕይወት ግብ ሊመስለን ይችላል። ነገር ግን በዚህ በካሊፎርኒያ ክፍል ውስጥ 150,000 ወይም $200,000 በዓመት ማግኘት ሀብታም አያደርጋችሁም። እንዲያውም እንደ ቤተሰብ መጠን ይህ ገቢ ዝቅተኛ ገቢ ተብሎ ሊፈረጅ ይችላል። ይህ ነው እንግዲህ የሲሊኮን ቫሊ ትልቁ አረንቋ። እዚህ ቦታ ላይ የገንዘብ ዋጋ ረክሷል፣ የኑሮ ውድነቱ ግን ሰማይ ነክቷል። የቴክኖሎጂ ኩባንያዎች ለሠራተኞቻቸው እጅግ ከፍተኛ ደሞዝ ይከፍላሉ። ነገር ግን ያ የከፈሉት ገንዘብ በሌላ በኩል በቤት ኪራይ፣ በምግብና በመሠረታዊ አገልግሎቶች አማካኝነት ተመልሶ ከሠራተኛው ኪስ ይወጣል። ይህ የፍጆታ ሰንሰለት ሠራተኛውን የዕዳ ምርኮኛ ያደርገዋል። አንድ ወጣት መሐንዲስ ለአፕል ወይም ለጎግል እየሠራ ነገር ግን በወሩ መጨረሻ ለቤት ኪራይና ለቀን ተቀን ወጪው ሲል ብቻ የሚኖርበትን ሁኔታ ስታዩ ነፃ ገበያ የሚለው ጽንሰ ሐሳብ ለብዙሃኑ ውሸት መሆኑን ትረዳላችሁ። ይህ ከፍተኛ የኑሮ ውድነት በሠራተኛው ስነ ልቦና ላይ የሚያሳድረው ጫና እጅግ ዘግናኝ ነው። ብዙዎች ስኬታማ ለመምሰል ሲሉ ብቻ በማይኖሩት የኑሮ ደረጃ ውስጥ ራሳቸውን ይዘፍቃሉ። በየዓመቱ አዳዲስ ስልኮችንና መኪኖችን እንዲገዙ በሚገፋፋቸው የቴክኖሎጂ ሴራ ተጠልፈው ራሳቸውን ከማያልቅ የባንክ ዕዳ ውስጥ ይከታሉ። በሲሊኮን ቫሊ ሠራተኛ መሆን ማለት በአንድ በኩል ከዓለም ቁንጮች ጋር የመሰለፍ ኩራት ቢሆንም በሌላ በኩል ግን በከፍተኛ የውድድርና የኑሮ ጫና ውስጥ የመጨፍለቅ መራራ እውነታ ነው። ከዚህም በላይ ይህ የኑሮ ውድነት ተራውን ሠራተኛ፣ የጽዳት ሠራተኞችን፣ የጥበቃ አባላትንና የአገልግሎት ሰጪዎችን ከከተማው ገፍቶ አውጥቷቸዋል። እነዚህ ሰዎች ለቴክኖሎጂው ማኅበረሰብ አገልግሎት ለመስጠት በየቀኑ ከ2 እስከ 3 ሰዓታት በመኪና ተጉዘው ሥራ ቦታ መድረስ ይኖርባቸዋል።
ይህም ማለት ሕይወታቸው በሙሉ በሥራና በትራፊክ መጨናነቅ መካከል ይጠፋል። ሲሊኮን ቫሊ የሀብት ምንጭ ብትሆንም ለብዙሃኑ ግን የኑሮ እስር ቤት ሆናለች። ቀደም ሲል የተመለከትነው ታሪክ በሲሊኮን ቫሊ ያለውን የብልጭልጭ ስኬት ሳይሆን ያ ስኬት እንዲቆም ሠራተኛው እየከፈለ ያለውን ከፍተኛ የሕይወትና የገንዘብ መሥዋዕትነት ይነግረናል። የስኬት ማማ ተብሎ የሚታየው ቦታ ከጀርባው የሠራተኛውን ደምና ላብ የሚመጥ የኢኮኖሚ አዙሪት መሆኑን ለመገንዘብ ያስችላል። በሲሊኮን ቫሊ ከምናያቸው ስኬቶች ከብልጭልጭ መስታወቶችና ከዘመናዊ የቢሮ ዲዛይኖች ባሻገር አንድ እጅግ አስፈሪና ስር የሰደደ ጠባሳ አለ። እርሱም የእጽ ሱስ ነው። ይህ ስፍራ ለዓለማችን እጅግ ብልህ የሚባሉ አእምሮዎች መሰብሰቢያ ቢሆንም በዚያው ልክ በከፍተኛ ውድድርና በሥነ ልቦና ጫና ምክንያት ወደ ተሳሳተ መንገድ የሚገቡ ሰዎች መናኸሪያ ሆኗል። ከሚሊዮነሮች መብዛት በስተጀርባ ያለው የእጽ ሱስ ችግር የሲሊኮን ቫሊ ብልጭልጭ ዓለም ካሉት ጥቁር ጥላዎች መካከል ዋነኛው ነው። በዚህ አካባቢ ያለው የውድድር መንፈስ አሸንፍ ወይም ሙት የሚል ነው። ይህ ድባብ ሠራተኛውንና ሥራ ፈጣሪውን ለከፍተኛ ጭንቀት ይዳርገዋል። ብዙዎች ለረጅም ሰዓታት እንዲሠሩ፣ ንቁ ሆነው እንዲቆዩና አዳዲስ ፈጠራዎችን እንዲያፈልቁ ከሚጠበቅባቸው ጫና የተነሣ አእምሮን የሚያነቃቁ ወይንም ጭንቀትን የሚቀንሱ በሚባሉ አደገኛ ዕጾች ላይ ጥገኛ ይሆናሉ። በከፍተኛ ደረጃ ደሞዝ የሚከፈላቸው ባለሙያዎች ሳይቀሩ የሕይወታቸውን ባዶነት ለመሙላት ወይም የሥራ ጫናውን ለመቋቋም በሚያደርጉት ጥረት ውስጥ በሱስ አዙሪት ውስጥ ይወድቃሉ። የሲሊኮን ቫሊ ጎዳናዎች የዚህ ቀውስ ምስክር ናቸው። በአንድ በኩል በቢሊዮን የሚቆጠር ዶላር የሚያወጡ ኩባንያዎች ዋና መሥሪያ ቤቶች ይታያሉ። በሌላ በኩል ደግሞ በእጽ ሱስ ተሸንፈው በጎዳናዎች ላይ የሚንከራተቱና ተስፋ የቆረጡ ዜጎችን ይመለከታሉ። ይህ ተቃርኖ የቴክኖሎጂው ዓለም በሰዎች ጤናና ስነ ልቦና ላይ እያደረሰ ያለውን ጉዳት ፍንጭ ይሰጠናል። ስኬት ብለን የምንጠራው ነገር ከሰብአዊነት ይልቅ ለትርፍና ለውጤት ቅድሚያ በሚሰጥበት ሥርዓት ውስጥ ሲገነባ መጨረሻው እንዲህ ያለ ማኅበራዊ ውድመት መሆኑ አይቀሬ ነው። ሲሊኮን ቫሊ የስኬት ተምሳሌት ብቻ ሳትሆን ለገንዘብና ለዝና ሲባል የሰው ልጅ አእምሮአዊና አካላዊ ጤንነት እንዴት አደጋ ውስጥ ሊወድቅ እንደሚችል የምታሳይ ማስጠንቀቂያም ናት። እስካሁን ያየናቸው የሲሊኮን ቫሊ ገጽታዎች አንድ ትልቅ እውነት ይነግሩናል። የቴክኖሎጂው ዓለም በረከት ብቻ ሳይሆን ጥልቅ የሆኑ ስጋቶችንም የታቀፈ መሆኑን። ሲሊኮን ቫሊ የዓለማችን የቴክኖሎጂ ማዕከል ሆና ብትቀጥልም በዚያው ልክ በሰዎች ስነ ልቦና፣ በኢኮኖሚና በማኅበራዊ ግንኙነት ላይ የምታሳድረው ተጽዕኖ እጅግ አሳሳቢ ነው። አንዱ ትልቅ ስጋት የአልጎሪዝም ወጥመድ ነው። ሶሻል ሚዲያዎች የሰውን ስነ ልቦና ተጠቅመው ትኩረታችንን ሰርቀው ለኩባንያዎች ይሸጣሉ። ነፃ ለሚባሉ መተግበሪያዎች እውነተኛው ክፍያ እኛው ራሳችን መሆናችንን ማስተዋል ያስፈልጋል። በተጨማሪም ሆን ተብሎ የሚሰበሩ ዕቃዎች በየዓመቱ አዳዲስ ስልኮችንና መኪኖችን እንድንገዛ በመገፋፋት ወደ የዕዳ መርከብ ውስጥ ይከቱናል። ይህ የምህንድስና ሴራ የፍጆታ ሰንሰለቱ እንዳይበጠስ ለማድረግ የታሰበ ነው። ይሁን እንጂ በእነዚህ ስጋቶች መሃል ትልልቅ ዕድሎችም አሉ። ሲሊኮን ቫሊ የብልጭልጭ ዓለም ጨለማ ቢኖራትም በቴክኖሎጂው ዘርፍ ያለውን ዕድልና ስጋት ለይቶ ለተረዳ ሰው ራሱን ከኢኮኖሚ ባርነት ነፃ የሚያወጣበት መንገድ አለው። የፋይናንሻል ኢንተለጀንስ ወይም የገንዘብ ብልሃትን በመጠቀም ከዚህ የተዛባ የሀብት ዝውውር ሕግጋት መውጣት ይቻላል። በቴክኖሎጂው ዘርፍ መሳተፍ ማለት ለኩባንያዎች መጠቀሚያ መሆን ማለት አይደለም። ይልቁንም ሥርዓቱን ተረድቶ ለግል ነፃነትና ለሀብት ጥበቃ የሚሆኑ አማራጮችን መፈለግ ነው። በሲሊኮን ቫሊ ያለውን መራራ እውነታ የተረዳ ሰው በቴክኖሎጂው ዘርፍ ያለውን ዕድል በጥንቃቄ እንዲጠቀም ይገፋፈዋል። ጊዜውንና አእምሮውን በመቆጣጠር ከሚሸጠው ትኩረት ይልቅ ለራሱ የሚጠቅም እውነት ላይ ማተኮር ይኖርበታል። ለማንኛውም የሲሊኮን ቫሊን መረጃ ስንገልጠው የምናገኘው እውነታ ይሄ ነው። ስልጣኔና ድህነት፣ ቴክኖሎጂና የሰው ልጅ መገለል ጎን ለጎን የሚኖሩባት ዓለም ናት። ይህ ስፍራ የስኬት ማማ ተብሎ ቢታወጅም በስተጀርባው ግን በከፍተኛ የኑሮ ውድነት፣ በቤት እጦትና በማኅበራዊ ቀውስ የታጀበ መራራ እውነታ እንዳለበት አይተናል።
ሲሊኮን ቫሊ የሚያሳየን ትልቁ ትምህርት እኛ በሰው ሠራሽ ብርሃን ከመታወር ይልቅ በውስጣችን ያለውን የእውነት ብርሃን መከተል እንዳለብን ነው። ትኩረታችን እንዲሸጥ መፍቀድ የለብንም። ጊዜያችንን፣ አእምሮአችንን በራሳችን ቁጥጥር ስር ማዋል አለብን። ቴክኖሎጂው እኛን እንዲጠቀምብን ሳይሆን እኛ ቴክኖሎጂውን ለግል ነጻነታችንና ለሀብት መፍጠሪያ ልንጠቀምበት ይገባል። የሲሊኮን ቫሊን እውነተኛ ገጽታ የቃኘንበት መሰናዶ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የምሳሌ ሚዲያ ቤተሰብ ይሁኑ። ይህንን መረጃ ለወዳጅ ዘመዶ በማጋራት ሌሎችም ቤተሰቦቻችን እንዲሆኑ በማድረግ የበኩላችሁ እንድትወጡ በአክብሮት እንጠይቃለን።